በ80 አሐዱ መጽሐፍ ቅዱስ እና በ66 መጽሐፍ ቅዱስ ላይ ያለው ልዩነት ታብራራልን ይላል። ምን እና ምን? በ80 አሐዱ መጽሐፍ ቅዱስ እና በ66 መጽሐፍ ቅዱስ መካከል ያለው ልዩነት ብዙ ልዩነቱ 66ቱ መጽሐፍቶች 80 አሐዱ ውስጥ አሉ፣ በሙሉ አሉ። 66ቱ መጽሐፍቶች ማለት ነው በ80 አሐዱ ውስጥ አሉ። ምናልባት ያዘጋጀነው ውስጥ የአዋልድ መጽሐፍት ማለት ነው። መጽሐፍ ቅዱስ የሚል ሃንዳውት አለን። አሁንም እዛው ቴሌግራም ቻናላችን ውስጥ ቴሌግራማችንን ግቡና ከዛ በኋላ ሎጎዋን ጫን ስትሉ ከስር ዝርዝር ይመጣል። ዝርዝር ሲመጣ ፋይል የሚለው ስትገቡ ፕሪንት የሚደረጉ ፒዲኤፎች አሉ። ማስተማሪያ ፒዲኤፎች ማለት ነው። እና እዛ ውስጥ ታገኛላችሁ ልዩነቱን፣ አንድነቱን ወዘተ ማለት ነው። በአጭሩ 66ቱ መጽሐፍ ቅዱሳችን እኔ አሁን ይሄ ያስኩት ማለት ነው። ይሄ ሙሉ እዛ 80 አሐዱ ውስጥ አለ። ልዩነቱ ምንድነው? በ1980 ገደማ ይሄ በእኛ ብሉይና አዲስ መካከል በዚህ ብሉይና በዚህ አዲስ መካከል ለብቻ ተጨማሪ የብሉይ ኪዳን መጽሐፍት ብለው በአቡነ ተክለ ሃይማኖት ጊዜ ገባ። ለብቻው ነበር ያደረጉት። በእርግጥ ከብሉይም ከአዲሱም ጋር አልደባለቁም፣ ለብቻው ነበር። በኋላ ግን ለብቻው መቀመጡ ትንሽ ለማምታታት ስለማይመች እዚህ ውስጥ መደበላለቅ፣ እዚህ ብሉይ ኪዳን መጽሐፍ ውስጥ በየቦታው መሰካካት እና አስገብቶ የመጀመሪያም የነበረ የማስመሰል ስራ ደግሞ በኋላ ላይ ተሰራ ማለት ነው። እነዛ መጽሐፍቶችን ግን ከመጀመሪያ ጀምሮ መጽሐፍ ቅዱስ ውስጥ እንዳይገቡ ያስወገዳቸው እኛ አልነበርንም። ምናልባት አትናቴዎስ ነው የሚቀድመው። ኦርቶዶክሶች አትናቴዎስ የኛ ነው ብለው ነው የሚያምኑት። በእርግጥ በአትናቴዎስ ጊዜ ኦርቶዶክስ ካቶሊክ የሚባል አልነበረም። ኦርቶዶክስ ካቶሊክ 451 ነው። አትናቴዎስ የነበረው 320ዎች ውስጥ የነበረ ነው እና በዛ በደናው ጊዜ ተበታትነው የነበሩ ቅዱሳት መጽሐፍቶችን በየቦታው ሰብስቦ ለምስራቅ አብያተ ክርስቲያናት በፋሲካ በዓል ሰሞን ላይ እነዚህ የ27ቱ የአዲስ ኪዳን መጽሐፍትና ብሉያትን ደግሞ እርስ በርሳቸው ብሉያትን ማግኘት ቀላል ነው። አይሁዶች ናቸው ብሉያት የተሰጧቸው። ስለዚህ አይሁዶችን ከነሱ እንደወረደ 39ኙን የብሉይ ኪዳን መጽሐፍት አገኘን። እሱ ያጨቃጭቅ። ብሉይ ኪዳን 39 ነው 100 ነው የሚለውን ለመለየት እኛ እዚህ መተን ገዳም አንጠይቅም። መጽሐፉ የተሰጠው ለአይሁዶች ስለሆነ አይሁዶች ሆይ የእግዚአብሔር እስትንፋስ ያለባቸው እስትንፋስ እግዚአብሔር ያላቸው መጽሐፍቶቻችሁ ስንት ናቸው ስትል 39 ብቻ ቆጥረው ይሰጡሃል። ባለቤቶቹ እነሱ ስለሆኑ አንከራከርም፣ ተቀበለናል። ሌሎች ደግሞ ብዙ መጽሐፍቶች ደግሞ አሏቸው፣ የታሪክ የምናምን እነሱ ራሱ የጻፏቸው። እዚህ ላይ ባዘጋጀነው መጽሐፍ ላይ ራሱ መዓት ነው ስማቸው። ምናልባት ከ400 በላይ የሆኑ ደግሞ የተለያዩ መጽሐፍቶች አሏቸው። እነዛ አዋልዶች ናቸው። መጽሐፍ ቅዱስ ውስጥ እንደ ቅዱሳት መጽሐፍት አድርገን መክተት አይገባል። ለምን? ቅዱሳት መጽሐፍት ማለት በመንፈስ የእግዚአብሔር እስትንፋስ ያለባቸው በነቢያቶች የተጻፉ መጽሐፍቶች ሲሆኑ መለኪያ ወይም ቀኖና አላቸው አምላካዊ መጽሐፍት ለመሆናቸው። እነዛን ብዙ ሳንለፋ ብሉያትን ባለቤቶቹ አይሁድ እንጂ እኛ ስላይደለን ከነሱ ሄደን የምንቀበለው 39 እስትንፋስ እግዚአብሔር ያላቸውን ነው። በዛ ተገላግለናል። አዲስ ኪዳን አትናቴዎስ ቀምሮልናል፣ 27 አድርጎ ሰጥቶናል። እነዚህ አሉ። ሌሎች ግን የታሪክ ደግሞ የውሸት ጽሁፎች ልክ ነቢያት እንደጻፏቸው ሐዋርያት እንደጻፏቸው ተደርገው የተጻፉ ሲዶፒግራፋ የሚባሉት ማለት ነው። አሁን ሲዶፒግራፋ እዚህ ውስጥ ለምሳሌ መጽሐፈ ኢዮቤልዩ፣ የአርስጢያስ መልእክት፣ መጽሐፈ አዳም ወሔዋን፣ መጽሐፈ ሄኖክ ራሱ፣ የ12ቱ አባቶች ኪዳን፣ ዜና ነቢያት፣ እንስት ምናምን የተባለ
ገና ያልገቡዋል። እግዚአብሔርን ካልፈሩ ነገ እነዚህን ሁሉ ይከታሉ ማለት ነው። የአዋልድ መጽሐፍቶች ግን እኛ ማንከትባቸው ችግሮች ስላሏቸው ነው። አንደኛው ችግር የጸሐፊው ማንነት ሊታወቅ አልቻለም። ጸሐፊያቸው ራሱ አይታወቅም። ሌላው የዘመን አገላለጽ ችግር ነው። ማለት መቼ እንደተጻፉ ራሱ የብሉይ ኪዳን ይሏቸውና ግን በዚህ በእኛ ሰሞን በአዲስ ኪዳን ሰሞን የጻፈ የሆነ ሰውዬ እንዳለ ያስታውቃል። እዚህ ጋር ሆኖ ጴጥሮስን ይጠቅሳል፣ ማርያምን፣ ኢየሱስን ይጠቅሳል ብሉይ ብሎ ማለት ነው። ስለዚህ ሰውየው የዚህ አካባቢ ያለ ሰው እንደሆነ ያስታውቃል። አንዳንዱ መጽሐፍ የታሪክ ግጭት አላቸው። ለምሳሌ በትንቢተ ዳንኤል በዋናው እኔ አሁን በያዝኩት ማለት ነው አይሁድ በሰጡት በትንቢተ ዳንኤል ውስጥ ዳንኤል አንበሳ ጉድጓድ ውስጥ የተገባው ጸሎት አላቆም ብሎ ነው። በእነሱ ደግሞ በጨመሩት ላይ ደግሞ ዳንኤል አንበሳ ጉድጓድ የገባው ዘንዶ ገሎ ነው ይላል። ዘንዶ ምናምን ስለሚወዱ ዘንዶ ገደለ፣ ከዛ በኋላ ጉድጓድ ተጣለ ይላል። በትክክለኛው እኛ በያዝነው የብሉይ ኪዳን መጽሐፍ ዳንኤል በአንበሶች ጉድጓድ የቆየው ምናልባት 1 ቀን ነው። ከተቱት፣ በማግስቱ ነው ንጉሱ ሄደው። በዛኛው ደግሞ 7 ቀን አደረ ይላል። እንዲህ አይነት ራሱ በአንድ መጽሐፍ ውስጥ ግጭት እንዲኖር የሚያደርግ ነው። የአስተምሮ ግጭት አለበት። ለምሳሌ በእኛ መጽሐፍ ቅዱስ ገንዘብን መውደድ የጥፋት ስር ነው ይላል። እነሱ ባስገቡት 80 ውስጥ ደግሞ ገንዘብን በቃኛ ትበል ይላል። መጽሐፈ ሲራክ ይባላል። ልጅ ሆይ ገንዘብ በቃኛ ትበል ይላል። በዋናው በእኛ መጽሐፍ ቅዱስ ጉልበት ለኢየሱስ ነው የሚንበረከከው። አጋንንት የሚወጣው በኢየሱስ ስም ነው። እዛ ደግሞ በ80 ውስጥ ደግሞ አንዳንድ ነገር በማጨስ የአሳ ነባሪ ሐሞት እሳት ላይ ብታጨስ አጋንንት ይወጣል ይላል። እንደዚህ ነገሮች ስላሉበት በዚህ ምክንያት መጽሐፍ ቅዱስ ተብሎ አልተጠራም። ቅዱሳት መጽሐፍትም አይደሉም፣ ቀኖናዎችን ስለማያሟሉ ማለት ነው። ጴንጤስ አሁን ያስወጣቸው ቀድሞ አትናቴዎስ ናቸው ያስወገዷቸው። እንዲህ ያለን እዚህ የተጻፉ አንዳውት ላይ ብዙ ማስረጃዎች አሉ። እነሱን ከፍተ ብታነብ ጠያቂው ጊዜ እንዳንበላ ይጠቅማል።